አሰላሙ አለይኩም በረመዳን ወር እንግዲህ ካፍጥር በኋላ የሆድ መነፋት ወይም ደግሞ ምቾት ያለመሰማት ስሜት ተሰምቷቸዋል። እንግዲህ ስለሱ ምን እንደሆነ እናያለን። አንደኛ እንግዲህ ለዚህ የሚያጋልጡን ሁኔታዎች ምንድናቸው? አፍጥር ሰዓት ላይ ወይም ምግብ በምንመገብበት ጊዜ ቶሎ ቶሎ መመገብ ወይም ደግሞ ቅባት የበዛበት ምግብ ማብዛት ወይም ደግሞ በጣም የተጠባበሱ ምግቦችን መብላት ሌላ ደግሞ በተጨማሪ ጋዝ የበዛባቸውን መጠጦችን ማዘውተር ለሆድ መነፋት ምግብ ያለመፈጨት ስሜት እንዲከሰት ያደርጋል። ስለዚህ እነዚህን ለመቀነስ እንግዲህ አንደኛ በተረጋጋ መልኩ ቀስ ብለን መመገብ ይኖርብናል። ሁለተኛ ደግሞ እንግዲህ ቅባት የበዛባቸው ምግቦችና ጋዝ ያላቸውን መጠጦች መቀነስ ይኖርብናል። ይህ የሚሆንበት ምክንያት እንግዲህ በቶሎ ቶሎ በምንመገብበት ጊዜ አየር ወደ ሆዳችን እንዲገባ የምግብ ደግሞ መፈጨት ጨጓራችን መደበኛ ሂደቱ እንዲዘገይ ያደርጋል። ያ ደግሞ እንግዲህ እነዚህ ስሜቶች እንዲሰሙን ያደርጋል። ይህን ለመቀነስ እንግዲህ የምንበላውን ምግብ የምንበላውን አበላላችንን ሂደት መጠኑን በደንብ በትኩረት አስተውለን እንጠቀም ይገባል። ሰላም አለይኩም። አሰላሙ አለይኩም በረመዳን ወር ውስጥ እንግዲህ አጭር እረፍት ወይም በቀኑ ክፍለ ጊዜ እንቅልፍ መተኛት ጠቀሜታ እንዳለው ያውቃሉ? ሻህሩ ረመዳን የኢባዳ ወር መሆኑ ይታወቃል። እያንዳንዱ ደቂቃም ደግሞ ውድ እንደሆነ እናውቃለን። ያንን እንግዲህ ኢባዳችንን በደንብ ለመስራትና ከአላህ ጋር ለመቃረብ ይረዳን ዘንድ አጭር እረፍት ወይም ደግሞ ይህም ከ30 ደቂቃ ያነሰ ከ10 እስከ 20 ደቂቃ በአማካይ እረፍት ማድረግ ይመከራል። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ቀይሉላም በተደጋጋሚ ያደርጉ እንደነበረ እናውቃለን። ይህንን እንግዲህ ጠቀሜታው ደግሞ ምንድነው? አንደኛ የማገናዘብ ብቃታችን እንዲጨምር ያደርጋል። ሁለተኛ ደግሞ ስራችንን ንቁ ሆነን በደንብ ስራችንን እንድንወጣ ያግዘናል። ሌላ ደግሞ ጭንቀትን እንዲቀንስ ያደርጋል። ሆርሞን በተለይ ደግሞ ኮርቲሶል የሚባለው ሆርሞን ሰውነታችን ውስጥ እንዲቀንስ ያደርጋል በምንተኛበት ጊዜና ጭንቀትና ስትረስን እንዲቀንስ ያደርግልናል። ቀይሉላ እንግዲህ ሌላ ፍራስትሬሽን ስሜታችንን በቀን ውስጥ የመቆጣጠር ሁኔታችንንም የተሻለ እንዲሆን ያደርግልናል። ስለዚህ ቀይሉላ እንግዲህ ወይም ሾርት ናፕ የምንለው አካላዊም ሆነ መንፈሳዊ ጠቀሜታ ስላለው ይህንን እንግዲህ ልምድ መሞከር ይኖርብናል። ሰላም አለይኩም ወራህመቱላሂ ወበረካቱ።